አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረቢል ዓለሚን። በኮመንታችሁ በላይካችሁ የምታበረታቱኝ ውድ እህቶቼ እጅግ አመሰግናለሁ። ኮመንታችሁን አነባለሁ፣ ጥያቄ ጠይቁኝ እመልሳለሁ። የምታበረታቱኝ እጅግ አመሰግናለሁኝ። ኢንሻአላህ ወደ ዛሬው ርዕስ ስመለስ ሳንወስን ሀገር መግባት መልሶ ስደት ነው ይላል። ምክንያቱም በቤተሰብ ኑባይነት ወይም በጓደኛ እንዲሁም በትዳር አጋር ኑ የሚል ነገር በዛ ጉትጎታ መሰረት ወደ ሀገር ልንገባ እንችላለን እና ሀገር ገብተን ደግሞ ያልሞላ ነገር ካለ ያንን ለማሟላት ተመልሰ ስደት እንመጣለን ማለት ነው። ያ ከመሆኑ ይልቅ ቤተሰቦቻችንን አረጋግተን ባለትዳር ከሆን ደግሞ የትዳር አጋራችንን ይህን ያህል ጊዜ ጠብቀኝ ታገሰኝ ብሎ ያን የጎደለን ነገር አሟልቶ መሄዱ የተሻለ ይመስለኛል ማለት ነው። የሚያስፈልጉ ነገሮች እንዳሉ እያወቅነ የራሱ ጉዳይ ብለን መሄድ ማለት ነው። ይሄ መልሰን ስደት እንድንሄድ ሊያደርገን ይችላል። መተለን ቤት ሰርተን ከሆነ እቃ ሳናሟላ፣ እንደገና ደግሞ ቦታ ገዝተን ከሆነ ቤት ሳንሰራ ከሄድን እንደዚህን ነገሮች ሳናሟላ ተመልሰን ስደት የመሄዳችን ፕሮባቢሊቲው በጣም ከፍተኛ ነው ማለት ነው። ይህንን ከማድረጋችን በፊት እዚሁ ካለንበት ቦታ ሆነን ብንጠናከርና በርትተን ብንሰራ ያሰብነውን ብናሳካ ጥሩ ይመስለኛል ማለት ነው። ያው ሁሉም ዛሬ በሚዲያ መካሪው በዛ ያደረገው የለም። እንግዲህ አላህ ከተገባሪዎቹ ያድርገን። እኛም እየሰማን ነው። እኛም ደግሞ አንድ ሰው እንኳን ሰምቶ ቢጠቀም ብለን ነው እንጂ ይህንን የማይናገር የማይለፍ ሰው የለም ማለት ነው። ያንን አንድ ሚዲያ ያላየ ሰው ደግሞ የኔ ሚዲያ አይቶ አንድ ሰው ሊጠቀምበት ስለሚችል ለዛ ነው። ሰላማችሁ ብዝት ይበልልኝ። ስለተከታተላችሁ አመሰግናለሁ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ለሌሎቹ ለጓደኞቻችሁ ሼር አድርጉላቸው። ኮሜንትም አድርጉ። ጥያቄ ጠይቁን፣ ጥያቄውን እመልሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።